ሲያስጠሉ ሲል ብሩኬ እንዴት እንደሳኩ ማለት ነው። ከልቤ ከት ብዬ ነው የሳኩኝና አይታችሁት ከሆነ መጨረሻ ላይ ብሩኬ ሲሄድ ማለት ነው። ለማንኛውም በቃ ብራናል እዚህ ዘወራለና ጸጉሩን እያፍተለተለ ሲያስጠሉ ምናምን አለው ማለት። አረ ምን ሺ ብራዘር ምንድን ነው አታረጋጋውም እንዴ? ኧረ ወይኔ እኔ ልጁ ማለት ነው ልጁ አላሳቃችሁም። እኔ ልጁን የምሰድበት አቅም የለኝም። ቤተሰብ በጣም ይቅርታ። አይዶን ነው የሆነ ልቤን ገዝቶታል በፍቅሩ። ወይኔ ጉዴ! ልጅ ራሱ እዚህ ጋር አስቀያሚ ቃል ራሱ ቢናገር መናገር አልችልም። ምክንያቱም የሆነ ስርዓት ያለው ልጅ ነው ደስ የሚል ውይ ባል እያዘ ይዞ ነበር ትላላችሁ ማለት ነው ሴቶች። ኧረ እንትን በሉ ተፍ ተፍ በሉ ልጁ ጋር ማለት ነው። የአራዳ ልጅ ያስያዙትን መጥቶ እዚህ ጋር ያወራል ማለት ነው። እኔ እኮ መጀመሪያ ምን አለ እንግዲህ ብሩኬ መጀመሪያ ልደውልለትና ሲል ቁጥሩን እንስጥ ምናምን አላሉም። እንዲህ ቁጥሩን እኮ ያውቀዋል። ጉድፈላ ቁጥሩን ማውቆት ተደዋውሎ ምናምን በቃ እዚህ ቦታ ላይ እንገናኝ ምናምን ተባባሉ። ከዛ በኋላ ብሩኬ ከአንዴው ከየት ነው እንዴ በፕሌን ነው በፕሌን ነው እንዴ ብሩኬ መጣው። እዛ በኋላ ብሩኬ በቃ አልጠብቅና ኦኬ በቃ አሪፍ ሰዓት ነው እንደውም የደወልከው ምናምን ተባለ። ግን እኮ ብሩኬ መኪና ውስጥ ቁጭ ብሎ እየጠበቃቸው በቃ ሚስኮል ስታደርጉ እንደዚህ ደውል ስታደርጉልኝ እመጣለሁ ምናምን ነገር አለ ማለት። ከዛ ሲደውለት ወዬ ምናምን ነገር አለ ማለት ነው። ከዛ ማን ልበላ አላወቅኩ ምናምን ቴዲ ነኝ ቴዲ ማን ምናምን የሀይሚ ቴዲ ነው ተባለላችሁ። ከዛ አዎ ምናምን አለ ቃሽ በቃ አሪፍ ሰዓት ነው የደወልከው ምናምን። ከዛ እኔ ሳኩት ደግሞ ማለት ልክ ብሩክ ድርስ እንዳለ እኮ ነው ምን አለ ብታረጋገው የእውነት እንዲመስለን። ገና እንደደረሰ ልጅ እኮ ምንም አላለም። ሰላም ሲለው ምንድን ነው አንተ ምን ታገላምጣለህ? በስራ ሰላም በለኝ አለው ማለት። ከዛ ምናምን ተባባል ነው ወደ ጭቅጭቃቸው ገቡ ማለት ነው። ከዛ ዝም በይ ከአንቺ ጋር እኮ ጨርሰናል ምናምን። አልጨረስንም ጨረስን የሚባል ነገር የለም። የምን ጨረስን ነው? ገና ብዙ ነገር አለ። ምን አለ በቃ ትናንት እኮ ምን ብለኝ ነበር ልጁ ጋር ነገር አለ ብለኛል ነበር። ስለዚህ እንዳጣራ ነው የመጣሁት። እሱ ምንም አላለኝም ለእኔ ምናምን። ከዛ ለአንተ ምን እንዳለ ንገረኝ ምናምን ነገር። ከዛ እንዴ ጓደኛዋ ነኝ ብለኸኝ የለ ምናምን ይለዋል ብሩኬ። አረ አሁንስ ብል ምናምን ብሎ ቅምጥሌ እንደመያዝ ምናምን ነገር ማለት ነው። ከዛ እንዴ ልጁ የሆነ ውበቷ ማርኮት ተከረበተ ልበል ማቲ ሀሳቡን ቀየረ። እንደ ቤተሰብ ማለት ለቅምጥሌ ምናላት በቃ ኖርማል ያው መረዳት ስላለበት ምናምን አንቺን ካልተረዳሽ ምን ያደርጋል ምናምን ብዬ ነው። እንዴት አይረዳሽም? እንደዚያ ይሷ አይገባሽ ምናምን አለ ማለት። ምን አገባ እንዴ? እኮ አልናገረም ብዬ ነበር፣ ግን አሁን ልናገር ትንሽ ገረፍ ላድርግ። ምን አገባ አንተ እንዴ? ለቅምጥል የሚሆናትን ማይሆናትን ሰው አንተ አትመርጥ፣ አንተ አትገባትም። በቃ አንተ ቀድመ እኔም በሆን ማደርገው ልጁ ማን ነው ነበር ምለው። ልጁ ማን ነው እንጂ ምለው ምን አሞሽ ነው አለለም። ምን ሆነሽ ነው ምን አሞሽ ነው አለለም። ልጁ ማን ነው ምል እንዴ? ፍቅረኛ እኮ ነች፣ እምወዳት ሴት እኮ ነች። እምወዳትን ሴት መጀመሪያ ጤንነትሽ ምን ሆነሽ ነው ነበር ምላት። ወረኛ አይደለም ወንዶች፣ እኛ ሴቶች እንኳን የሆነች ሴት ባገኝ እንዴ ማነች ምናምን ነው ምለው። እንዴት ነው? የምን በሽታ ነው? በሽታው የሚገለውም አይመስለኝ ጌታ ነው በሽታው የሚገለው አይመስለኝም። እንዴ የሆነ ሴት ካጠገቡ ማግኘት አልፈልግም። ምን ማለት ነው? ስለዚህ ቡራም ትክክል ነው። ማን ነው ልጁ ማለቱ ትክክል። ጎበዝ ፎንቃ ሆነች እኮ ምንድን ነው? የምን በሽታ? በሽታው ምንም አያደርጋትም። እንግዲህ ልጁ ምንድን አለ። ሁለተኛ ጥያቄ ነበር ማደርገው ምን ሆነሽ ነው ምናምን ብዬ ከዛ በኋላ ነበር ልጁ ምንድን ነው ምላት አለ ማለት ነው። ወረኛ። ለማንኛውም ያው በል የተባለውን ነው ልጁ እንዳልኳችሁ። ልጁን እኔ አላቅም፣ የቤተ ክርስቲያን ልጅ ነው ምናምን ምንናገር አልፈልግም። በዛ ላይ እንዳያችሁት ሚንጣጣ ልጅ አይደለም። ያስያዙትን ብቻ አምጥቶ ነው እዚህ ላይ የተናገረው። ለቅምጥሌ ምንድን ያልሽው ሲላት ተናግሯል። መባይዘው መጀመሪያ ላይ የሆነ ተንኮል እንትን ሲያስብ ምናምን ምንድን ነው አንተ እንደዚህ አይነት ሰው እንዳንተ አይነት ሰው አይገባት ምናምን ብዬዋለሁ ስላናደደኝ፣ እሱም ስሜታዊ ሲሆን እኔም ስሜታዊ ነው ብሏል። ከዛ ግን ብሩኬ ሲመጣ ተቀየረ ማለት ነው። ጓደኛዬ ነኝ እዛ ቅምጥሌ ምን ትለዋለች? ንገረኝ እንደዛ ብለዋል እንዲ ምናምን ትላለች። ብሩኬ ደግሞ ዝም በይ በቃ አንቺ ዝም በይ አያገባሽም። ከዛ ደግሞ አይ አንተ አትገባም ይለዋል ደግሞ እኔ ሳኩት ደግሞ ማለት ነው። ከዛ ብሩኬ ምናል አንተ አያገባም በሷና እኔ ማለት ትናንት በቃ ምናምን ብለህ ደግሞ ቅምጥሌ ስታናገር በቃ እኔና አንቺ አብቅቶልናል በቅቶናል እያል ከዛው መልሰ ደግሞ በኔና በሷ ማሪያ ገባም ይለዋል ማለት ነው። ብቻ ግን በጣም ይሳክ ነበረ ምናምን። ከዛ እንዴ ፍፄ አየው የሚሆነውን እኔ ፍፄ ባለፈው ነበረ ቤኪ አይታቸዋል። የአሻንጉሊት ፕራንክ ሲያደርጋት ብሩኬ ቅምጥሌ ቤኪ ያዝልኝ ምናምን እያለች ነበረና ዛሬ ደግሞ አየ ፍፄ ምን እያለ ነው ምናምን። ከዛ ደግሞ የኛው ልጅ እንትን ሲል ደግሞ ምን አለች ቅምጥሌ አየው ምን እየሆነ ነው
ምን እየሆነ ነው ትለዋለች ማለት ነው። እና እንዴት ለምን ከችግር ላይ ችግር ትሆንብኛለህ ምናምን አለች። ከዛ ደግሞ አትልመጥመጭ ምናምን ሲላት ብሩኬን ሰምታችሁ ከሆነ እንደሱ አትበል እባክህ፣ እንደውም መልመጥመጥ ካለብኝ ልመጠመጣለሁ ብላ ረፈዛው ላይ ደግሞ ማለት ነው። ማለት በቃ በአንድ ልብ ብሩኬን ትችት አድርጋ መስራት አልፈለገችም። ብሩኬም እንዳያችሁት በአንድ ልቡ ትችት አድርጓት ቅምጥሌ መስራት አልፈለገም። ብቻ ፍቅርም ሰሩ፣ ተጨቃጨቁም፣ ትንሽ ጭጭጭጭም ብለዋል። ፍቅርም ሰርተዋል። መጨረሻ ላይ ቅምጥሌ እንዳያችኋት ምን አይነት ነገር ነው ተወሳሰበ፣ እንዴት አንተ ታደርጋለህ እንዴት እንደዚህ ምናምን ብላ ጥላው በዚህኛው በኩል ሄደች፣ ብሩኬ በዚህኛው በኩል፣ ከዛ መኪና ውስጥ ይገናኛሉ። ብቻ ፏፈሽ ነው እንዳያቸዋት። ዛሬ ቪዲዮውን ከሰሩ በኋላ እኮ ነው እንደዛ ያበደ ፎቶ የተነሳችው። ካሜራማናቸው ቤኪ ነው። ፍፄ እንዳያችሁት ከሷ ጋር ነው። ዛሬ ማን ነበረ ወይ አምጡልኝ፣ እንትና ቤኪ እንትናን አግኝቶታል። ያ ልጁ ማን ነው ጠፋኝ። ብቻ ቅምጥሌንም ቡራንም የእነሱን ካሜራ ጨርሶ ነው ከዛ በኋላ ደግሞ ያኛውን ልጁን ያገኘው ማለት ነው ካያችሁት። ስለዚህ ነገር አለሙ ምንም የተበላሽ ነገር የለውም። ትናንት ነግራችሁ ነበረ ብሩኬ ልጁን አሳርፊልኝ ሲላት ዛሬ ይመጣል ልጁ ብያችሁ ነበርና ዛሬ ደግሞ መጧል። እንግዲህ እውነታው ልናገር በሚል ስበብ ማለት ነው። ስለዚህ ቤተሰብ ይሄ ድራማ እንዲያቆም ወይ ደግሞ የስራ እንዲያቆም ከፈለጋችሁ ብሩኬን 300 ኬ ያስገቡትና ከዛ በኋላ ያቆማል ማለት ነው። ካልሆነ ግን ብሩኬ 300 ኬ ካልገባም እንደሚያደርጉ ታውቃላችሁ። ነገ ደግሞ ልጁ ዛሬ እንዳያችኋት ቅምጥሌ እየሄደች ከዛ ደግሞ እሱ እንትን እያለ ነው። ነገ ይቅርታን ጠይቀው በቃ እሺ በቃ ይቅርታ ልጠይቀው ብሎ ልጁ ደግሞ በድጋሚ ይመጣል ማለት ነው። ብሩኬ ላይ ይቅርታ ልጠይቅልሽ ብሎ ከዛ ይቅርታ ልጠይቅ ይመጣና ብሩኬ ደግሞ የምን ይቅርታ ነው አንተ እንዴት ትዋሻለህ ምናምን ወይ ደበድበዋል ወይ ተደባደው ምናምን ደግሞ አንዳቸው ወይ ቅምጥሌ ጥላት ሄዳል ወይ ጥሎ ሄዳል። ከዛ በድጋሚ ደግሞ ይቅርታ ሊባባሉ ይመጣሉ ቅምጥሌና ብሩኬ ብቻ ማለት ነው። ወይ ደግሞ እንግዲህ ከቀረበ ለ300 ኬ ነገ ምናልባት ቅምጥሌ እሷ መግቢያ ሰርታ ምናምን ኢንትሮ ሰርታ ብሩኬን እናላወቅኩም ማለት ልጁ እንደዚህ እንዳላላወቅኩም ነበረ የት እንደገናኘን እያለችው ነበረ። ዛሬ የት እንደተገናኘን ንገረው ስትለው ምናምን በቃ ልጁ ወደ ሌላ ነገር ስላለ ስለዚህ የት እንደተገናኘ እንዲነግር ፈልጌ ነበረ ምናምን እንደዚህ ማለቱን አላወቅኩም በጣም ይቅርታ ምናምን ትለዋለች። ብሩኬም ደግሞ እኔም እኮ ልጁ እንደዛ ስላለኝ ነው ማለት ጓደኛዬ ነች ምናምን ስላለኝ ነው እንጂ እኮ እኔ አንቺ እንደዛ ልጅ ፈልጌ አይደለም ምናምን ተባብለው ነገ ይቅርታ ተጠይቀው ይዘጉታል ማለት ነው። ያለው ነገር እሱ ነው። በተረፈ ያው ብዙ ሰዎች እየተቹ ስለነበረ ነው ትናንት የሚያሳየውት ዛሬም አንተን ይዤ የመጣሁት ብሩኬ በሌላ ነገር ስላሰበው በሌላ መልኩ ስላሰበው ነው ምናምን ብላ ቅምጥሌ ተናግራለች ማለት ነው። ማለት ብዙ ሰዎች እየተቹ ስለነበረ እየተቹም ስለሆነ ማለት ነው። ባይዘወይ ሰዎቹ የሚተቹ ሰዎች በበዙ ቁጥር እናንተም ደግሞ ብርታት ጥንካሬያችሁ እየበዛ ይሄዳል። ምክንያቱም እነዛ ሰዎች የእናንተን ውድቀት ስለሚፈልጉ እናንተ ደግሞ ለነዛ ሰዎች ውድቀታችሁ ላለማሳየት እንዲሁም ለሚወዷችሁ ሰዎች ደግሞ ጠንካራ ሆናችሁ ለማሳየት እንደዚህ ሆናችሁ ትጠነክራላችሁ ማለት ነው። ቅምጥሌ ደግሞ ዛሬ በጣም መርቦብሻል የኔ ቆንጆ። ስለዚህ አንድ አመት እኔ በፈለገ ሰዓት ስላገኘኝ በፈለገ ሰዓት አብሬው ስለሆንኩኝ እንዳሻንጉሊት አይቶኝ ነው ወይ ምናምን ያለችውም ያው እንደምታውቁት ፍራንክ ስለሆነ እንጂ በሌላ መልኩ አይደለም። ብቻ ሳቂውላ ብሩኬ ራሱ ሳቆ የመጣ ይመስለኛል ማለት ቅምጥሌ ወደዛ ዙራ ስለሄደች እሷማ እየሳቀች ነው ችግር የለውም ወደዛ ስለዞረች። ብሩኬ ግን ከዚህ ጋር ጸጉሩን እያፍጠለጠለ ሲያስጠሉናን ሲል ራሱ ማለት ነው እየሳቀ ይመስለኛል ሁላ ማለት ካሜራውን ካየው ሳቁ ስለሚመጣ ወደዛ እያየ ነበረና ለማንኛውም ጨረቃዎቼ ክፉ አይንካችሁ፣ አትቅሩብኝ። እንዲህ ተጨቃጨቁም ተነዛነዙም ተቦጫጨቁም ብቻ ኑልኝ ማለት ነው። በተረፈ ልጁን ደብድበው ቦክሰዋልን ብሩኬን። ምክንያቱም ልጁ ደስ የሚል የቤተክርስቲያን ልጅ ነው። እኔ አቅም የለኝም እንደዚህ የእውነት በእምነታቸው ጠንከር ያሉ ሰዎች መናገር አልችልም። እና ሰው ለማንኛውም ቻናል ይከፈትለታል ወይ ከነገ በኋላ ሊሆን ይችላል አላቅም። ወይ ነገ ይመስለኛል ወይ ደግሞ ነገ በልጁ ዩቱብ ቻናል ከፍተውለት ምናምን በቃ ይቅርታ ምናምን ብለው ሊመጡ ይችላል አላቅም። ብቻ በዚህ ወጣ በዚያ ወረደ ለልጁ ቻናል ይከፈትለታል። ሁላችሁም ቶሎ ሰብስክራይብ እንድታደርጉ ትላላችሁ ማለት ነው። ለማንኛውም ቅምጥሌ ማለት በቃ እየተናገረች የነበረችው ብሩኬ ሽንፈትን አይወድም አይሸነፍም አሳይ ተባልኩ አሳየው። ነገር ግን አምኖበት ይቅርታ አልጠይቀም። ፍፄ ደግሞ ማለት ይቅርታ መጠየቅ አለበት ነው። ቅምጥሌ ደግሞ ይቅርታ አይፈልግም ማለት ተሸናፊ አይደሉም ሁለታቸውም። ፍራንኩ አንዳንዴ እነሱ ፍራንክ የሚረዝመው ምንድን ነው ሁለታቸውም መሸነፍን አይፈልጉም። የትኛው በቃ ወይ ቅምጥሌ ተሸንፋ ይቅርታ እንድትል ይፈልጋል ብሩኬ ወይ ደግሞ ብሩኬ ይቅርታ እንድትል ቅምጥሌ ይፈልጋል። ብቻ በዚህ መልኩ ይሰፋል ማለት ነው። ሶ በዚህ ወጣ በዚህ ወረደ ሁለታቸው ቤስት ናቸው። ምንም የተፈጠረ ነገር የለም። እኛ ብቻ ነን ከሆነ በዚህ ሄደ በዚህ ወጣ እንዲያሉ እያለን የተናገሩትን ቃላት እየሰነጣጠቅን ያለን እንጂ በእነሱ በኩል
ምንም የተፈጠረ ነገር የለም ማለት ነው። ብሩኬም ቅምጥሌም በአንድ መኪና ነው የሚመጡት። ልጁንም በአንድ መኪና እኮ ነው ከሰፈሩ ሂደው እኮ ነው ይዘውት የመጡት በብሩኬ መኪና ማለት ነው። ፍፄንም ከዛ በአንድ መኪና ይመጣሉ፣ እዛ ጋር ይወርዳሉ። ቀድሞ ኢንትሮ የሚሰራው ወርዶ ይጠብቃል፣ ያልሰራው ደግሞ መኪና ውስጥ ወይ ደግሞ ውስጥ ላይ ግቢ ውስጥ ይጠብቃል። ፋፈሽ በቃ ያ ነው ያለው ነገር። ለማንኛውም ቤተሰብ እንኳን ደስ አላችሁ ጨረቃዎቻችን ስለመጡ ወዳችኋለሁ፣ አከብራችኋለሁ። በጸሎት በዱዓችሁ አስቧቸው። በመሀል ላይ ሌላ ትኩሳት እንዳይፈጠር ማለት ነው። ስለዚህ ፏፈሽ በሉ። መልካም ቆይታ ይሆንላችሁ ባይ